ዶክተር በምጥ መርፌ ምክንያት በጣም ነው የተሰቃየሁት። ቀንሽ አልፏል ምጥ አልመጣም ተብሎ የምጥ መርፌ ተሰጠኝ። ሙሉ ቀን ምጥ ሲሞከር ቆየና ማታ ከመሸ በኋላ ኦፕሬሽን ተሰራልኝ። እኔ እንዲያውም አሁን ሳስበው ምን ነው ከመጀመሪያ ኦፕሬሽን በተሰራልኝ ኑሮ የምጥ መርፌው የማይሰራው ከሆነ ብዬ አሰብኩኝ የሚል ጥያቄ ነበረና ስለ ምጥ መርፌ ነው የዛሬ ትምህርት የሚሆነው። እንግዲህ እኛም እንደ ማህፀንና ጽንስ ሐኪም የምንከታተላቸው ነፍሰ ጡሮች ቀናቸው ሲያልፍ የምጥ መርፌ እድልን እንሰጣለን። የምጥ መርፌ በአጠቃላይ ከ60 እስከ 80% የመሳካት እድል አለው። 100% ብለን ጋረንቲ መስጠት አንችልም። ግን ምንድነው በደፈናው ለሁሉም ሰው ኦፕሬሽን ከመስራት የተወሰነ ሰው ላይ ላይሳካ ይችላል። እንደዚህ ሲሆን ማህፀን ማለስለሻ የምንለው አለ። በጣም የዘጋ ማህፀን ከሆነ ለምጥ ካልተዘጋጀ ብዙ ጊዜ ለምጥ ዝግጅት ለማድረግ ቀድሞ ቁርጠት ይኖራል፣ ወደ ታች መግፋት ይኖራል፣ ቡኒ የቀላቀለ ፈሳሽ ምልክት ሊያሳይ ይችላል። የተዘጋጀ ማህፀን ሲሆን የመሳካት እድሉ 90-95% ሊሆን ይችላል። በተለይ ከዚህ በፊት በምጥ ለወለዱት ጣታችን አስገብተን ማህፀን ስናይ ኢፌስመንት የምንለው አለ። ማህፀን እየከፈተ ከመጣ የልጁ ጭንቅላት በደንብ ከወረደ ቁርጠቱ ሲመጣ የምጥ መርፌው ምጡን የማሳካት እድሉ ከፍ ይላል። ግን ዋና የምጥ መርፌ ስንሰጥ እኛ እንደ ሐኪም ማድረግ የምንችለው ምንድነው? በቂ ቁርጠት ማምጣት ይችላሉ። በቂ ቁርጠት ማለት ምንድነው? አንድ ሴት ምጥ ከጀመራት በኋላ በ10 ደቂቃ ውስጥ ከ3 እስከ 5 ኮንትራክሽን ይመጣል። አንድ ኮንትራክሽን ይሄ ሆዳችሁን ውጥር የሚያደርገው ይሄ እንደ ድንጋይ ሆድን የሚያደርገው እሱ ከ40 እስከ 60 ሰከንድ ሊቆይ ይችላል። እንደዛ እያለ ከ3 እስከ 5 ኮንትራክሽን በ10 ደቂቃ ውስጥ መምጣት አለበት። የምጥ መርፌ ዝም ብለን ባንዴ አይደለም የምንሰጠው። እንደምታዩት አይቪ ፍሉድ ውስጥ ይቀላቀልና ዶዙ መጀመሪያ 20 ድሮፕ በጠብታ 40 ድሮፕ 60 እየተባለ ዶዙ እየተጨመረ ይሄዳል እንጂ አንድ ሴት የምጥ መርፌ ሲጀመርላት ቀጥታ ህመም ይጀምራታል፣ ቀጥታ ስቃይ ይጀምራል ማለት አይደለም። በእኛም ሳይድ መረዳት ያለባችሁ ምጡ እንዲሳካ ይሄ የዓለም ጤና ድርጅትም የኢትዮጵያ ጤና ጥበቃ ሚኒስቴርም ሪኮመንድ በሚያደርገው በምንመራበት ጋይድላይን መሰረት ነው። ስለዚህ በተለይ 41 ሳምንት ካለፈ በኋላ የእንግዴ ልጅ ስለሚያረጅ አንዳንዴ ደግሞ ሽርቷ ብቻ ይፈስና ምጥ እስኪመጣ እስከ 8 ሰዓትም ሊጠበቅ ይችላል። ከዛ በኋላ ግን ሰዓቱ እየረዘመ በሄደ ቁጥር የኢንፌክሽን ሪስክ ስለሚጨምር በምጥ መርፌ ምጡ እንዲጀምር እናግዛለን። ሌሎች ደግሞ 37 ሳምንት ላይ እንደዚህ ስኳር፣ ደም ግፊት፣ የተለያዩ ምክንያቶች ኑሮ እናት ቀድማ እንድትወልድ ስንወስን ማህፀን ማለስለሻና የምጥ መርፌ ተብሎ ይሰጣል። ስለዚህ ቀጥታ ዳይሬክት ኢንዳክሽን ወደ ምጥ መርፌ የምንሄደው በተለይ የተዘጋጀ ማህፀን ሲኖር ነው። ስለዚህ ልጅ መውለጃ ለምሳሌ 10 ሴንቲሜትር ቢሆን ገና ምጡን ሳንጀምር 2 ሴንቲሜትር 3 ሴንቲሜትር ከፍቶ የተዘጋጀ ማህፀን ከሆነ የምጥ መርፌ የመስራት እድሉ ከፍ ያለ ነው። ስለዚህ አሁን ለምሳሌ እኔም የምጥ መርፌ ስወስን ሰክሰስ ሬቱ ምን ያህል ነው? ከታካሚ ይለያያል። ስለዚህ እንወያያለን። ከዚህ በፊት አመጣ የወለደች ጥሩ የተዘጋጀ ማህፀን ከሆነ በቃ እስከ 90-95%ም ሊሳካ ይችላል እንላለን። አንፌቨረብል ቢሾፕ የምንለው አለ። የመጀመሪያ እርግዝናቸው ሆኖ ማህፀን በጣም ዝግት እንዳረገ ከሆነ ማህፀን ማለስለሻም ሰተን የምጥ መርፌም ሰተን ላይሳካ ይችላል። ሰክሰስ ሬቱ 30-40% ሊወርድ ይችላል። ከሰው ሰው ይለያያል። ስለዚህ ይሄ ነገር ሲጀመር ሁሌ ሐኪምና ነፍሰ ጡሯ መወያየት አለባቸው። ከዚህ ፕሮሲጀር ሰክሰስ ሬት የመሳካት እድል ምን ያህል ነው የምጠብቀው የሚለውን ሐኪሙም ይነግራታል። በዛ ውጭ ደግሞ በድንገት ተነስተን አይደለም ማህፀን አልከፈተም የምንለው። በየ4 ሰዓቱ ፒቪ ኤግዛሚኔሽን አለ። ማህፀንን ስናይ ኦኬ አሁን 1 ሴንቲሜትር ነው፣ አሁን 3 ሴንቲሜትር ነው፣ አሁን እንደዚህ ነው እያልን መጨረሻ ላይ በቃ እስከዚህ ሰዓት ካልከፈተ ይሄ ጊዜው በቃ ብለን ልንወስን እንችላለን። ሌላው ደግሞ ኦግመንቴሽን የሚባለው ነው። በራሱ የመጣ ምጥን ማገዝ። ምጥ ይጀምርና 1-2 ቁርጠት ብቻ ይሆንና ሲጠበቅ ግን ለምሳሌ እስከ 8 ሰዓትም ሊታይ ይችላል። በየ4 ሰዓቱ ስናይ ቁርጠቶቹ ኮንትራክሽን የምንለው በ10 ደቂቃ 1 ወይ 2 ብቻ በቂ ካልሆኑ እንደገና 20 ሰከንድ 30 ሰከንድ ጠንካራ ከ40 እስከ 60 ሰከንድ ነው አንድ ቁርጠት መጥቶ ላስት እንዲያደርግ የምንጠብቀው። እንደዚህ ሲሆን ኦግመንቴሽን ይባላል። የጀመረን ምጥ ቁርጠቱ ወደ 3 ወደ 4 ወደ 5 እያለ በ10 ደቂቃ የሚመጣው ቁርጠት ማገዝ። ስለዚህ ከጀመረችበት ሴንቲሜትር ለምሳሌ 4 ሴንቲሜትር ድረስ ሂዶ ቢቆም ምጡ ባይጠነክር ከ4 ደግሞ ወደ 7 ወደ 8 ወደ 9 ሴንቲሜትር እያለ ከፍ እንዲል ቁርጠቱን እንጨምራለን። ስለዚህ የምጥ መርፌ ስንል ምንም ያልመጣ ምጥ ለማስጀመር አለ፣ የጀመረ ምጥን ደግሞ ለማገዝ ለምጥ ለማፋፋም ብለን የምናየው አለ። በዚህ ፕሮሰስ ሂደት ግን
ቁርጠቱ በጣም በቂ ሆኖ ማህፀን የማይከፍት ከሆነ አንዳንዴ ሲፒዲ የምንለው አለ። ወይ ልጅ ትልቅ ይሆናል፣ ወይ የእናት ማህፀን በደንብ አላሳልፍ ይላል። መሀል ላይ አሬስት ካረገ ፕሮግረስ ከሌለው በቃ የምጥ መርፌውም አልሰራም ብለን መጨረሻ ላይ ኦፕሬሽን ውሳኔያችን ሊሆን ይችላል። አንዳንድ ሴቶች ላይ ደግሞ ከነጭራሹ ቁርጠት የማይጀምራቸው አሉ። ማህፀን መላስለሻም ሰተን የምጥ መርፌውም ሰተን እኛ ከዛ በላይ ምንም ማድረግ አንችልም። ካልሰራ ውሳኔ ላይ እንደርሳለን። ኦፕሬሽን የመጨረሻ አማራጭ ይሆናል። ስለዚህ በአጠቃላይ ሌላ የሚታሰበው ደግሞ ምንድነው የምጥ መርፌ ከኖርማሉ ምጥ የበለጠ በጣም ህመም አለው የሚል ነው። ይሄኛው ተመሳሳይ የምጥ ቁርጠት ነው የሚያመጣው። ግን ልዩነቱ ምንድነው? ምጥ የጀመራት ሴት ላይ በተፈጥሮ የጀመረ እያፋፋመ ያለ ምጥ ህመሙን ቀስ ብላ የሚሰማትና ኖርማል ከነበረ ምንም ህመም ካልነበረበት ቀጥታው ህመም ሲመጣ በምጥ መርፌው ምክንያት በቃ በጣም እሱ መጥፎ ነው ብሎ የማሰብ ሁኔታ ስላለ ነው። ስለዚህ ይሄ በአጠቃላይ መረዳት ያለባችሁ ለሁሉም ሴት አሁን ከ10 ሴት አንድ ላይ ፖስት ተርም ሊሆኑ ይችላሉ፣ ምጥ ላይ መጣ ይችላል። ሁሉም ኦፕሬሽን መሰራት የለበትም። ምጥ ተፈጥሯዊ መንገድ ነው፣ እናትነትን የምናገኝበት መንገድ ነው። ስለዚህ የመሳካት እድሉ ግን ከሰው ሰው ስለሚለያይ የምጥ መርፌ ሲጀመር እናትም የማወቅ መብት አላት። የመሳካት እድሉ ግን ምን ያህል ነው? መቼ እንወስናለን? መቼ ነው በቃ የሚባለው? ካልሆነ 2 ቀን 3 ቀን አድራ እናትም ኤግዞስትድ ሆና ላይቀር ነገር ኦፕሬሽን መስራታችንም ልክ ነው። በታካሚው ደረጃ እንዲከፋቸው ለምን ተሰቃዩ የሚለው ጥያቄ እንዲመጣ ያደርጋል። ስለዚህ ይሄ ውይይታችሁ የሚሆነው ከየሐኪማችሁ ጋር ነው እንጂ ከመጀመሪያው በደፈናው ምጥን መፍራት ምጥ መርፌን መፍራት አይመ ዶክተር የልጄን አባት በእርግጠኝነት ማወቅ አልቻልኩም። የ4 ወር ነብሰ ጡር ነኝ፣ ባለትዳር ነኝ። ግን በ3 ቀን ልዩነት ድሮ ከነበረው ጓደኛዬ ጋር እና ከባለቤቴ ጋር ግንኙነት ከፈጸምኩ በኋላ ፔሪድ ሲቀር ማርገዜን አውቄያለሁ። አሁን ላይ ለሁለቱም አልተናገርኩም። አባት የሆነው ማን እንደሆነ ቀድሜ በምርመራ ላረጋግጥና የምናገረው ብዬ እና እነሱ ሳያውቁ እኔ ተመርምሬ አባት ማን እንደሆነ ነብሰ ጡር እያለሁ ማወቅ እችላለሁ ወይ ነው የሚለው ጥያቄው። ከ18 ዓመት በታች የሆናችሁ ልጆች ባካቸው አሳልፉት። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። ይሄ በተለይ ከሙያም ጋር ከማከምም ጋር ተያይዞ ስለሚያጋጥመኝ ትምህርት ይሆናል በሚል መልስ እሰጣለሁ። በመጀመሪያ አንድ ሴት የምታረግዝበትን ጊዜ ስናይ ሰፋ ያለ ጊዜ ነው፣ 1 ቀን ብቻ አይደለም። ምክንያቱም የወንድ የዘር ፍሬ ግንኙነት ከተደረገ በኋላ ከ3 እስከ 5 ቀን ማህፀን ውስጥ ሊቆይ ይችላል፣ ሰርቫይቭ ሊያደርግ ይችላል። የሴት እንቁላል ከ24 ሰዓት እስከ 48 ሰዓት ልትቆይ ትችላለች። ስለዚህ እኛ ራሱ እርግዝና ለሚሞክሩ ጥንዶች የምንመክረው ምንድነው ፔሪድ ከመጣ ከ10 እስከ 20ኛ ባለው ቀን እንደዚህ ሰፋ አድርጋችሁ 1 ቀን አልፋችሁ 1 ቀን ሞክሩ፣ እንደዛ እያለ ነው እንጂ 1 ቀን ብቻ አይደለችም ማርገዣ ብለን የምንናገረው። ስለዚህ እቺ ነፍሰ ጡር እንደነገረችን በ3 ቀን ልዩነት ከሆነ ግንኙነት ያደረገችው ቀን በመቁጠር ብቻ የከሌ ነው ብለን የሚለውን ማወቅ አንችልም። እሷ እየጠየቀች ያለችው የዲኤንኤ ምርመራ መሆኑ ገብቶኛል። ግን የዲኤንኤ ምርመራ አሁን ነፍሰ ጡር ሆኖ የሚሰራው አሚኖ ሲንተሲስ ይባላል። በተለይ 3 ወር ካለፈ በኋላ 4 ወር ላይ ወይ 5 ወር ላይ ሊሰራ ይችላል እና ግን የሁለቱም አባት ሊሆኑ የሚችሉ ሰዎች ፍቃድና ብለድ ሳምፕልም ወይም ሌላ ከቡካልም ከሆነ ሳምፕል የምንወስድበት ኤሪያ ላይ ፍቃደኛ ሆነው መምጣት አለባቸው እንጂ አንድ እናት እሷ ብቻ ሆስፒታል መታ ከልጁ አሚኖ ሲንተሲስ ማለት ከሽርቷ የሚወሰድ ሳምፕል ነው። ከሽርቷ ተወስዶ ዲኤንኤው እንዲመረመር፣ ያ ግን ሁለቱም መተው ፍቃደኛ ሆነው የማን ነው የሚለው መረጋገጥ አለበት እንጂ እሷ ብቻ የእናትን ብቻ ሳምፕል ወስደን ከልጅ ጋር አባት ይሄ ነው የሚለው መታወቅ አይችልም። ይሄ ያው በጣም ትምህርት ሊሆን የሚገባ ነገር ነው። እርግዝና ብቻ ሳይሆን አባላዘር በሽታዎችም እኮ ይተላለፋሉ እንደዚህ ጥንቃቄ በጎደለው ግንኙነት መሀል። አሁን ይቺ እናት ለሁለቱም መናገር አልፈለገችም፣ ግን ደግሞ እነሱ ምርመራ ካልሄዱ ማወቅ አይቻልም። ከምርመራውም ጋር ደግሞ ሲምፕል አይደለም። የአቦርሽን ደም የመፍሰስ የኢንፌክሽን ሪስክ አለ። አንድ እናት አባት ለማወቅ ብላ ይህ ምርመራ ይደረግ ሲባል ጽንሱ ላይ ምን ሊመጣ ይችላል? 1%ም 2%ም ሪስክ ይሁን ደም መፍሰስ፣ አቦርሽን፣ ኢንፌክሽን ይሄ ሊያጋጥም ይችላል። ይሄን ለማወቅ ብለን ስንመረምር የሚያጋጥም ሪስኮች እንዳሉ እሷም መረዳት ይኖርባታል። ስለዚህ በእርግዝና ወቅት አሁን በውጮቹም በኩል ከ3 ወር በፊትም ሌላ 4 ወር 5 ወሩም ላይ ኮሪዮኒክ ብለድ ሳምፕሊንግ፣ አሚኖ ሲንተሲስ የተባሉ የሚደረጉ ምርመራዎች አሉ። ግን እነዛ ጽንስም ላይ ሊያመጡ የሚችሉት ኮምፕሊኬሽኖች አሉ። ሳምፕሉን ስንወስድ ከእንግዲህ ልጅ ሳምፕል ሲወሰድ፣ ከሽርቷ ሳምፕል ሲወሰድ
የበለጠ ጥሩ የሚሆነው ልጁ ከተወለደ በኋላ ከልጁ ቀጥታ ብለድ ሳምፕል ተወስዶ ተጠርጣሪ ወይም ሊሆኑ ይችላሉ ተብሎ አባት ከሚባሉት ደግሞ ፍቃዳቸው ኮንሰንታቸው ተጠይቆ መታወቂያም ታይቶ ህግ ላይ ያሉትም ሰዎች ሊያስተካክሉም ይችላሉ። ግን ያለ ፍቃድ የሰውን ሳምፕል ብቻ ደብቆ ወይ ጸጉር ደብቆ በማምጣት እንደዛ ዲኤንኤ ምርመራ አድርጎ ወደ ፕሮሲጀር መሄድ ትክክል አይደለም። ያ የሚመረመርበትም ሰው በትክክል ምን እየተደረገ እንደሆነ ልጅ ከተወለደ በኋላ ግን በተለይ በፍርድ ቤት ማዘዣ መሰረት ኢትዮጵያ ውስጥም ብዙ ትልልቅ ሆስፒታሎች እኔ የምሰራበትን ቤተ ዛታ ጠቅላላ ሆስፒታል ጨምሮ እነዚህ የዲኤንኤ ምርመራዎች ይሰራሉ። ያው እናት፣ አባት፣ ልጅ ከሁሉም ሳምፕል ተወስዶ ማች ያደርጋሉ የሚለው ነገር ይታያል፣ ይመረመራል። ግን ይሄ በህግም ታውቆ በፍቃደኝነትም ታውቆ ነው መሆን ያለበትና እንደው እንደ ምክር ለመስጠት ያህል እባካችሁ ሴቶችም ወንዶችም በተለይ እንደዚህ እርግዝና ሊፈጥር የሚችል ጥንቃቄ የጎደለው ግንኙነት ሲሆን በእኛ ስህተት ልጆቻችንም ስለሆነ የሚከፍሉት እባካችሁ ይህን ጥንቃቄ እያደረጋችሁ። ዶክተር በወለድኩኝ በ3 ወሬ ማርገዜን አወቅኩኝ። በጣም ጨንቆኛል። በኦፕሬሽን ነበር የወለድኩት። ልጄን ጡት አጠባለሁ። አንዳንዴ ሲያስቸግረኝ የቆርቆሮ ወተት እጨምርለታለሁ። ፔሪድ 45 ቀን ላይ መጥቶ አይቼ ነበረ። ከዛ በኋላ ግን ቀረ። ማቅለሽለሽ አይነት ስሜት ሲጀምረኝ ለጥንቃቄ ነበረ ቼክ ያደረኩት እና ማርገዜን አወቅኩኝ። ምን ይሻለኛል የሚል ጥያቄ ነበረ። ሾርት ኢንተር ፕሬግናንሲ ኢንተርቫል ወይም በአጭር ጊዜ ማርገዝ እና ምን መፍትሄ አለው የሚለውን ነው የምናየው። ያው በኦፕሬሽን ስትወልዱ ብዙ ጊዜ 2 ዓመት ቆዩ፣ ልጅም አጡ፣ ደም ማነስም ካለ ይስተካከል፣ የራስም ሰውነት ወደ ቦታው እስኪመለስ ብለን እናገራለን። አንዳንድ ሴቶች ደግሞ ካላቸው የስራ ጸባይ አንጻር አይ ልጆቼን አቀራርቤ ቶሎ ወልጄ ቤት ለነሱ ሆናለሁ ጨርሼ ወደ ስራ እንድገባ ቶሎ ቶሎ መውለድ ነው የምፈልገው ብለው የሚያናግሩ ሴቶች ይኖራሉ። አሁን ኦፕሬሽን ላይ ምንድነው በተለይ የመጀመሪያው 6 ወር ቁስሉ በደንብ ለመዳን በጣም የሚያስፈልግበት ጊዜ ነው እና ያው በአጭር ጊዜ ሲሆን ያው ምጥም አይሞከርም። ግን ከዛ በላይ ኦፕሬሽኑ ቁስሉ በደንብ ሳይድን እንደገና እርግዝናው ስትሬች የሚያደርገው ነገር ስለሚመጣ ነው። ግን ምን ይደረጋል? ያው የቅርብ ክትትል እየተደረገ ወደ ማዋለድ ነው የሚሄደው። እኔ በራሴ ከገጠመኝ ከአንድ ታካሚ ባዋለድኳት ኦልሞስት በ2 ወሯ ነበር ያረገዘችው። እሷን በደንብ አላወቀችውም ነበር። በተለይ ጡት ብቻ ማታጠቡ ፎርሙላ እየቀላቀላችሁ የሚሰጡ ሴቶች ፔሪድ ሳታዩም ልታረግዙ ትችላላችሁ። ብዙ ሰው የሚሳሳተው ፔሪድ ሳይመጣ እንዴት አረገዝኩ ብሎ ነው እና የኔን ታካሚ ሳዋልዳት ያው ስሟ ስላልተጠቀሰ ችግር የለውም። የመጀመሪያ ልጇ 11 ወር ነበር። ከዛ በ9 ወሩ ይሄኛው ልጅ መጣ። 11 ወር ልጅ ነበራት። ኦልሞስት ከአመት በፊት 2 ልጆች ማለት ነው። ስለዚህ ይሄ በአጋጣሚ የተከሰተ ነው። ስለዚህ ሴት ማድረግ ያለባት ምንድነው? ማርገዟን ካወቀች በኦፕሬሽን ወደ አዋለዳት ሐኪም ሄዳ በኦፕሬሽን ሰዓት የገጠመ ችግር እንደሌለ፣ እርግዝናን የሚከለክል ነገር እንደሌለ ከችግሩ አንጻር መታየት አለበት። በቂ እረፍት አርጉ ብለን እኛ የምናስበው ከ18 ወር እስከ 24 ወር ያለው ጊዜ ነው። ግን በአጠቃላይ ለመናገር በተለይ ልጅ አቀራርበው ወልደው ስራ መመለስ ለሚፈልጉ ሴቶች ይሄ ሊከብድ ይችላል። በተለይ በምጥ ከሆነ ደግሞ የበለጠ ቀለል ሊል ይችላል። ከኦፕሬሽን ሲሆን እኛ ለኦፕሬሽኑ የምንሰጠው እረፍት ይኖራል። አንዳንዴ ከሰራም በኋላ የመጀመሪያ ሲሆን ብዙ ላይ ያሰጋ ይችላል። ግን 2፣ 3፣ 4 ኦፕሬሽን ሲባል እስከ ቀጣይ 2 ዓመት ቆዩ፣ ይሄን ያህል እረፍት አድርጉ እያልን የምንናገረው ይኖራል። አንዴ ግን ከተፈጠረ ምን ይደረጋል? በቃ ሐኪማችሁ ጋር መጨረሻ ኦፕሬሽን የሰራው ጋር መሄድ ፈርታችሁ፣ አንዳንዴ ሐኪሙ ምን ይለኛል ብላችሁ ሌላ ቦታ መሄድ የለባችሁም። ሄዳችሁ ጽንሱ ጤናማ ነው ወይ የኔስ ሁኔታ እንዴት ነው? አንዳንዴ ምክንያቱም አንዳንድ ሐኪም አይሆንም በቃ ከዚህ በላይ ያሰጋል ብሎ ይከለክላቸውና ግን ሌላ ቦታ ሄደው ክትትል ይቀጥላሉ። በኋላ በኦፕሬሽን እንደገና በወሊድ ወቅት ደም ፈሰሰ፣ የእናትን ህይወት አደጋ ላይ ጣለ የምንለው ነገር እንዳይመጣ እራሱ ሐኪሙ ጋር መነጋገር ይሻላል። የወር አበባ መጠን መቀነስ ችግር አለው ወይ ነው የሚለው። በሕክምናው ይሄ በጣም አሳሳቢ ነው። ምክንያቱም የአንድ ሴት የእንቁላል መጠን ወይም የማርገዝ የመውለድ ችሎታን ነው የሚያሳየው። ኖርማል የወር አበባ የምንለው ለምሳሌ ከ2 እስከ 7 ቀን ሊቆይ ይችላል። ደግሞ ሲፈስ ከ21 ቀን እስከ 35 ቀን ልዩነት ሊመጣ ይችላል። ስለዚህ በፊት በየ26 በየ28 ቀን ፔሪድ የምታይ ሴት 38 ቀን 45 ቀን እያለ የሚዘል ከሆነ እንዲሁም 4 ቀን 5 ቀን የሚቆይ ደም መፍሰስ ወደ 1 ቀን ብቻ 1 ሞዲስ ብቻ ወደ መጠቀም የሚቀንስ ከሆነ አሳሳቢ ነው። ስለዚህ ከእድሜ አንጻር የእንቁላል መጠኗ በቂ ነው ወይ የሚለው እናያለን። ይሄ ከሆርሞን ምርመራዎች መካከል አንዱ ነው። ከዛ ውጭ ታይሮይድ፣ ፕሮላክቲን፣
ፒሲኦኤስ ሆርሞን የሚያዛቡ ምርመራዎች ስላሉ እነሱን እናረጋለን። እነሱ በሕክምና የመስተካከል እድላቸው ከፍ ያለ ነው። የእንቁላል መጠን ግን ያው ፈጣሪ ሲሰጠን የሚሰጠን ስለሆነ እንደ አዲስ ለመጨመር ስለሚከብድ በተለይ የወሊድ መከላከያ ሳትጠቀም ጤናማ ሁኔታ ላይ ሆና ድንገት ፔሪዷ እየዘገየ ከመጣ መጠኑ ከቀነሰ የእንቁላል መጠንና ተያያዥ የሆርሞን ችግር እንደሌለ ምርመራ ያስፈልጋል። ዶክተር በተፈጥሮ ምጥ እንዲመጣ ምን ላድርግ? ኦፕሬሽን ሲባል የምጥ መርፌ ሲባል በጣም ነው ምፈራው የሚል ጥያቄ ነበረ። በአጠቃላይ ምጥ እንዲመጣ አንድ ሴት ምን ማድረግ ትችላለች የሚለውን እናያለን። ስለዚህ አማካይ ምጥ መጠበቂያ 40 ሳምንት ስንል ሁሉም ሴት በዛ ቀን ይወልዳል ማለት አይደለም። ስለዚህ ከ37 ጀምሮ እስከ 41 ሳምንት ምጥ ሊጠበቅ ይችላል። ይህንን ምጥ በተፈጥሮ እንግዲህ ሰውነት ልጁ ራሱ ሲዳብር ነው ሲግናል መስጠት ሲጀምር ቁርጠት ይጀምራል፣ ቀድሞ መዘጋጀት ይጀምራል፣ ወገብ ህመም ይጀምራል፣ ፈሳሽ የቀላቀለ ማየት ትጀምራላችሁ። የዚህ አይነት ፈሳሽ ማየት ከእናንተ ምን ማድረግ ትችላላችሁ የሚለውን በህክምናው በጣም ይጠቅማል ብዬ የማስበው የምጥ ስፖርት ነው። የምጥ ስፖርት ኤክሰርሳይዝ ቀድሞ መጀመር በተለይ ከ32 ሳምንት ጀምራችሁ ቀድማችሁ ስፖርት የምትሰሩ ከሆነ በጣም ጥሩ፣ በዛው ቀጥሉ። ወክ ማድረግ በደንብ 40 ደቂቃ 1 ሰዓት ቢያንስ በሳምንት 3 ቀን እስከ 5 ቀን ያለውን የምጥ ስፖርቶቹን ደግሞ ከ32 ከ34 ሳምንት ጀምራችሁ በየቀኑ ከ10 ደቂቃ እስከ 20 ደቂቃ ብትሰሩ የበለጠ ትንፋሽ እንዲኖራችሁ በምጥ ሰዓት እግራችሁን ማጠፍ እንድትችሉ። አሁን ነፍሰ ጡሮች ለክትትል ስትሄዱ ምን ያህላችሁ ናችሁ ከተቀመጣችሁበት ወንበር መነሳት የምትችሉት? በተለይ 8 ወር ከገባ በኋላ። ስለዚህ ስፖርት የምትሰራ ሴት ግን ስታዩ አትገረሙም? በርዝ ቦልም ላይ ሊሆን ይችላል። እሱንም ካገኛችሁ ጥሩ፣ ካልሆነ ግን ቤታችሁ ውስጥ ሲምፕል ምንም ነገር ሳይኖር ስኳቶችን ነፍሰ ጡሮች የሚሰሯቸው ሴፍ የስፖርት አይነት አሉ። እኔም ከዚህ በፊት ቪዲዮ ሰርቻ ቃለው ወደ ኋላ ተመልሳችሁ ማየት ትችላላችሁ። ከዛ ውጭ አመጋገብ ላይ ተልባ፣ ቴምር ሊያግዙ የሚችሉ ነገሮች አሉ። ወደ መጨረሻ አካባቢ ካስተር ኦይል፣ አንዳንድ ሻዮች እየተባለ በቲዮሪ ደረጃ የሚጠቅሙ አሉ። ስለዚህ አንጀትም ለማለስለስ የሚረዱ ኮንስቲፔሽንን የሚያስወግዱ ናቸው። እነ ተልባ፣ እነ ቴምር፣ አናናስ፣ ፓፓይ ቢባል ንጹህ ምግቦች ናቸው። የሚጎዳ ነገር እስካልሆነ ድረስ በተወሰነ ደረጃ ብትሞክሩት ጥሩ ነው። ግን እኔ እንደ ሐኪም የምመክራችሁ የበለጠ የሚያግዘው ስፖርት ነው። ከዛ ውጭ ደግሞ ተፈጥሮ ነው። ከ10 ሴት አንድ ላይ ፖስት ተርም ልትሆን ትችላለች። ምጡ ላይ መጣ ይችላል። 41 ሳምንት በላይ ሊቆይ ይችላል። አሁን የዓለም ጤና ድርጅት የሚመክረው በተለይ 41 ሳምንት ከሆነ የምጥ መርፌ መውሰድ የምትችል ከሆነ በምጥ መርፌ፣ ካልሆነ ሐኪሙ አይቶ እንዲወስን ነው። ከዛ በላይ ሲሆን ሆድ ውስጥ እያለ እንግዲህ ልጅ ከማርጀት ደም ከመቀነስ ኦክሲጅን ከመቀነስ የልጅ ህይወት ሆድ ውስጥ እንዳይጠፋ በመስጋት ነው ከ41 ሳምንት ብዙ ባያልፉ ተብሎ የሚመከረው። ስለዚህ መደምደሚያው የሚሆነው የምጥ ስፖርቶቹን ስሩ፣ ትንፋሽ ይኖራችሁ፣ ጤናማ በደንብ ቅልል የሚል አይነት ሰውነት ቢኖራችሁ የበለጠ ጥሩ ነው።